የወርቅን ክብል ትንሿ ስትተነተን ብዙ የጆሮ ጌጥ፣ የጣት ጌጥ፣ የአንገት ጌጥ ምናምን ትሆናለች አይደለም እንዴ? ሸማም ጥቅሉ ትንሽ ነው፣ ተበትኖ ሲሰፋ ግን ብዙ ሰው ያለብሳል። አሁን እነዚህ ሁለቱ ትእዛዛት እንደዚያ ናቸው። እንደ ሸማ ጥቅል፣ እንደ ወርቅን ክብል ጥቅልል ብለው የተቀበሉ፣ ሲተነተኑ ግን ማይለቅት የሌላቸው ናቸው። ሊቅነቱን አስመሰከረ ማለት ነው። አያችሁ፣ ጌታን ትሁት የመሰለ ጥያቄ ጠየቀ። ጌታም ጠየቀው፣ መልሱ ትክክል ነው። ጌታ እንዲህ ብሎ መለሰለት ለሕግ አዋቂው፣ ሂድ እነዚህን አድርግ በሕይወትህ ትኖራለህ። እስቲ ተናገሩ፣ ሂድ በሉ። እነዚህን አድርግ በሕይወትም ትኖራለህ። እግዚአብሔርን አምልክ፣ ውደድ፣ ሰውን ውደድ። እነዚህን ያደረገ ሁሉ በሕይወት ይኖራል። ሰውየው የእውቀት ችግር የለበትም። አንድ ችግር ግን አለበት። እንደሚያውቀው አይሰራም። የተግባር ችግር አለበት። ብዙ አዋቂዎች እንደዚያ ፈተና ይገጥማቸዋል። እና አድርግ፣ ችግርህ የማድረግ ነው። ሂድና አድርግ በሕይወት ትኖራለህ ሲለው ሰውየው አሰብ አደረገ። ምንድነው ያሰበው? ባልንጀራህን እንደራስህ ውደድ ነው ሁለተኛው ብሎ መልሷል። እንደራሴ የምወደው ባልንጀራዬ ማን ነው? አያችሁ፣ እየሰማችሁ ነው ክርስቲያኖች? ማን ነው ባልንጀራዬስ አለና ጌታን ጠየቀው። ጥያቄ ልጠይቃችሁ እስኪ። አሁን እኔ እናንተን ይህኔ ባልንጀራዬ ማን ነው ብላችሁ ማን ነው የምትሉኝ? ደግሞ ጓደኛህን እኛ እንወቅልህ እንዴት አትሉ? ያሰኛል አያሰኝም? ይኸው ክርስቲያኖች ምስጢሩ እንዲገባችሁ ነው ይህን ጥያቄ የምጠይቃችሁ። እግዚአብሔር ማስተዋሉን ለሁላችን ያድለን። ባልንጀራዬስ ማን ነው የሚለው ግን ነው ባልንጀራህ እንዲለው አይደለም። ትዕቢት ነው መንፈሱ፣ ትዕቢት። እንደ ባልንጀራህን እንደ ራስህ አድርገህ ውደድ ካለና ይሄ ከሆነ የዘላለም ሕይወት የሚያወርሰው እንደ ራሴ አድርጌ ልወደው የሚገባኝ እንደ ራሴ አዋቂ የሆነ ማን ነው ማለቱ ነው። ትዕቢት ማለት ነው። አያችሁ፣ ማን ነው እኔም ባልንጀራዬ ላደርገው የሚገባ እኔን የሚመጥን አዋቂ ማን ነው ለመሆኑ? እንዲህ ያለውን የትዕቢት በሽታ እግዚአብሔር ነቅሎ ይጣልልን። ክርስቲያኖች፣ ቅዱስ ወግሪስ የሚባል በ3ኛው ክፍለ ዘመን የነበረ ጻድቅ አለ። መጽሐፉ በግዕዛችን አለ፣ በብዙ ዓለም ቋንቋዎች አለ። ይሄ ቅዱስ ወግሪስ አንድ ክርስቲያን እነዚህ ካሉበት በፍጹም ለስጋው ደግሞ መቅረብ የለበትም የሚላቸውና በጣም ገዳይ አደገኛ ኃጢአቶች ብሎ የሚዘረዝራቸው 8 ኃጢአቶች አሉ። ከነዚህ አንደኛውና ዋናው የመጀመሪያው ትዕቢት ይባላል። ምን ይባላል አልኳችሁ? ትዕቢት። ይሄ ሰውዬ በትዕቢት የተነፋ ሰው ነበረ። በእውቀቱ አንዳንድ ሰው በእውቀቱ ይታበያል፣ አንዳንዱ ሰው በሀብቱ ይታበያል፣ አንዳንዱ በስልጣኑ ይታበያል። አሁን ደግሞ በመልኩ ይታበያል፣ በወገኑ ይታበያል፣ በቋንቋው ይታበያል፣ በአነጋገር ችሎታው ይታበያል። አሁንማ ማንታበይበት ምንም ምክንያት የለም። ትዕቢት ከኃጢአቶች ሁሉ የከፋ መርዘኛ ኃጢአት ነው። እንደምታውቁት በዚህ በዐቢይ ጾም እስካሁንም ትሰሙታላችሁ፣ በየዓመቱም ትሰሙታላችሁ። ጌታችን ራሱ ወደ ገዳመ ቆሮንቶስ ገብቶ በጾሙ ድል የነሳው የመጀመሪያው አንዱ ኃጢአት ከ3 አርዕስተ ኃጣውእ አንዱ ማን ነው? ትዕቢት ነው። ቅዱስ ባስልዮስ የተባለ ቤተክርስቲያን አባት እንደሚናገረው ትዕቢት ልክ እንደ ብስባሽ ነው ይላል። አንድ ብስባሽ ነካ ሲደረግ መዓት ትል እንደሚወጣው ትዕቢት ያለበት ሰው የማይሰራው ምንም ኃጢአት የለም። ሲያብራራው ኃጢአት ሆኖ ከጀርባው ትዕቢት የማይገኝበት ምንም ኃጢአት የለም ይላል። ዝሙትም ቢሆን ስርቆትም ቢሆን የትኛውም ኃጢአት ደረጃው ይለያያል እንጂ በውስጡ ትዕቢት አለ ይላል። እግዚአብሔር ከዚህ በሽታ ይፈውሰን። ክርስቲያኖች የሌለብን ሊመስለን ይችላል። አሁን እኛ አንዳንዶቻችን ኧረ እኔ ምስኪን እንደዚህ ምናምን ልንል እንችላለን፣ ግን በጣም ትዕቢተኞች ነን። ምልክቶቹን አንዳንዶቹን ብጠቁማችሁ አለብን ወይም የለብን የሚለውን ራሳችሁ ነው የምትናገራችሁ። በአጠቃላይ ግን እንኳን እኛ በጣም ብዙ ቅዱሳን የተፈተኑት በትዕቢት ነው። ያን ሰው ታሪክ ባጭሩ ልንገራችሁ። አባ ዳንኤል የሚባል ጻድቅ ነበረ። ማን ይባላል አልኳችሁ? አባ ዳንኤል ከጽድቁ የተነሳ እህል በልቶ አያውቅም። የሚበላው በቀን አንድ ጊዜ የዱር ቅጠል እንደ እንስሳ ብቻ ነበር። በጣም ጻድቅ አባት ነው። አንድ ቀን ግን ሰይጣን የትኛውንም ቅዱስ የሚዋጋው በትዕቢት ነው። በነገራችን ላይ አሁን ቅዱሳን በብዙ ነገር ድል ይነሱታል፣ ለትህትና ይጠነቀቃሉ፣ ትዕቢት እንዳይመጣባቸው። ግን እንደምንም ብሎ ትዕቢት
እንዲመጣባቸው ነው የሚዋጋቸው። እና አባ ዳንኤል የሚል ስሜት መጣበት። አንድ ቀን እንደኔ የዱር ቅጠል እየበላ በተባሕቶ እግዚአብሔርን በአገልግሎት ደስ የሚያሰኘው ሌላ ሰው ይኖር ይሆንን አለ። ትዕቢት ማለት ይሄ ነው። ማለት እንደኔ ያለ በእኔ ጉዳይ ሰው ይኖራል ብሎ ማሰብ። እግዚአብሔር ጻድቃኑን ስለሚወዳቸው ተላልፈው ለክፉ እንዲሰጡ አይፈቅድምና ቶሎ ይረዳቸዋልና ተናገረው ለአባ ዳንኤል፣ ካንተ ይልቅ የሮም ንጉሥ አኖሬዎስ እኔን ደስ ያሰኘኛል በአገልግሎቱ ሲለው ደነገጠ። ንጉሥ በዓለም እየኖረ ልብሰ መንግስት ለብሶ ዘውድ ደፍቶ እየፈረደ ቢፈርድ ሰው ሳይሳሳት አይቀርም። ምንም ቢጠነቀቅ ምንም ቀና ቢሆን ይሳሳታል። እንዴት እሱ ከኔ ከመናኙ በላይ ሊያስደስተው ቻለ አለና እግዚአብሔርን ጠየቀው። እግዚአብሔር ሆይ በምን እንዳስደሰተህ ማወቅ ስለምፈልግ አኗኗርን ግለጥልኝ አሳየኝ አለው። እግዚአብሔር ደመና መጣና አባ ዳንኤልን ከምኖርበት በረሃ በደመና ተሸክሞ ወስዶ የሮም ቤተ መንግስት ጫፍ አወረደው። ሮም ቤተ መንግስት ጫፍ ሲደርስ ወረደ። አባ ዳንኤል ከደመናው ወረደ። ወርዶ ያው የት ምን እንደሚደረግ አያውቅም። የት እንዴት ማን ጋር ነው መሄድ እያለ ሲያስብ አንድ ሰው ወደ እሱ አካባቢ መጣ እና እንግዳ መሆኑን አውቆ አንተ ሰው ምን ሆነሃል? ማንን ትፈልጋለህ ሲለው የዚህችን ሀገር መኳንንቷን ታውቃለህ ሆይ አለው። መኳንንቶቹን ለምን ትፈልጋለህ አለው። ከንጉሱ እንዲያገናኙኝ ብዬ አለ። እንግዲህ ለምን ንጉሱ እግዚአብሔር በምን እንዳስደስተው ማወቅ ስለፈለገ ከንጉሱ እንዲያገናኙኝ ብዬ ሲለው አለና እኔ ባገናኝህስ አለው። ለካ ያ ያገኘው ሰው የንጉሱ መጋቢ ነበር፣ አላወቀም። እኔ ባገናኝህ ደስ አይልህም ሲለው እኔ ንጉሱን ነው ማግኘት የምፈልግኩት፣ ደስ ይለኛል። እንግዲያውስ ጠብቀኝ አለው። ጎመን ሊያመጣ ነው መሄድ። ያ የንጉሱ አገልጋይ ጎመኑን ይዞ መጣና ይሄን አባ ዳንኤልን ይዞት ንጉሱ ወደሚኖሩበት ይዞት ሄደ። ንጉሱ ከቤተ መንግስቱ ጀርባ አንዳንድ መናኞች ከቤተ ክርስቲያን ጀርባ መቃብር ቤት እንደሚኖሩ አንዳንድ መናኞች ንጉሱም ከቤተ መንግስቱ ጀርባ አሳቻ ተራ ቤት ውስጥ ከአንድ ዲያቆን ጋር ይኖራል። ብቻው በምናኔ ነው የሚኖረው አኖሬዎስ። እና ይህንን ማንም የሚያውቅ የለም። ለካ ይሄ አገልጋዩ የወጣ ንጉሱ በቀን አንድ ጊዜ ነው የሚበላው። ንጉሱ የሚበላው ደግሞ ዳቦ በጎመን ብቻ ነው የነበረው። አገልጋዩ የወጣው ያችን ጎመን አምጥቶ ቀቅሎ ንጉሱ ጨው ብቻ ነው የሚጨመርባት፣ እሱ ቀቅሎ ለማብላት ነው። ወሰደው። በሯ ላይ ሲደርስ እዚህ ቁም መጣው አለውና ወደ ውስጥ ገባ። ወደ ውስጥ ሲገባ ንጉሱ መንፈስ ቅዱስ ገልጾለት ከበር የቆመው አባ ዳንኤል መሆኑን አውቆ አገልጋዩን ገና ሳይጠይቀው እሱ ፈቃድ ሊጠይቀው ነው አገልጋዩ ወደ ውስጥ የገባ። እንዲህ ያለ ሰው መጥቷል፣ ላስገባው አላስገባው ሊለው ማለት ነው። አሁን ግን ንጉሱ ቀድሞ አባ ዳንኤል ያህል ጻድቅ አባትን እንዴት ከደጅ አቁመህ ትገባለህ አለው አገልጋዩ። አገልጋዩ ደነገጠ። አባ ዳንኤል መሆኑን አያውቅም። አባ ዳንኤል ዝናው ይታወቃል። በነገራችን ላይ በነበረበት ዘመን እጅግ ታላቅ ጻድቅ ነበር። ደነገጠ። አስገባው። ገባ። ማን እንደሆነ ንጉሱ እንደሆነ ግን አልነገረውም። ከዛ ጎመኑ ተቀቅሎ በስሎ በዳቦ ሲበሉ ብላሉት አባ ዳንኤል። አባቶቼ ይቅር በሉኝ፣ አትፍረዱብኝ። እኔ እንዲህ ያለ ምግብ በልቼ አላውቅም፣ የበሰለ ነገር በልቼ አላውቅም። ብበላው ሆዴን ያመኛል። ስለዚህ እንደ ትዕቢት አትቁጠሩብኝ፣ የለመድኳትን ቅጠል ሸምጥጬ እበላለሁ ብሎ ሂዶ ከውጭ ቅጠል ሸምጥቶ ቅጠል በላ እንደ ፍየል። ምን አይነት ጻድቅ እንደሆነ ተመልከቱ። ንጉሱና አገልጋዩ ዳቦ በጎመን በሉ። ዋሉ፣ አደሩ፣ ሰነበቱ። ንጉሱ መሆኑን አያውቅም፣ ዝም አሉት። በኋላ አንድ ቀን ጠየቀ። እንዲሁ ታዲያ ንጉሱን አሳይሃለሁ አገናኝሃለሁ ቢለኝ ነበር፣ መቼ ነው የምታገናኘኝ አለው። ምንም ችግር የለም፣ በዚህ ቀን ይዤ እገባለሁ አለ። በዚያ ቀን ንጉሱ ልክ አሁን እንዳልኳችሁ ካህናት በምስራቅ እንደሚገቡ ወደ ቤተ መንግስት መግቢያ ያለችው በዚያ ልብሰ መንግስቱን ለብሶ የወርቅ ልብስ ለብሶ የወርቅ ዘውድ ደፍቶ የበትረ መንግስት የወርቅ ይዞ በሚያስፈራ ዙፋኑ ላይ ሂዶ ተቀምጦ ችሎት ያስችላል። እንደዚያ በሆነበት ይሄ የንጉሱ አገልጋይ ደግሞ በጀርባ በር አውጥቶ ህዝብ በሚገባበት በር ይዞት መጣና ወደ ንጉስ ማስቻያው ቦታ ሲያስገባው አባ ዳንኤል ንጉሱን ዙፋኑ ላይ የወርቅ
ልብስ ለብሶ ዘውድ ጭኖ በትረ መንግስት ይዞ ከነ ግርማው ሲያየው እንደዚህ አይነት ግርማው የሚያስፈራ ሰው አይቶ ስለማያውቅ አይኑ ላይ ራሱ ነጸብራቁ አይኑን በዝብዞት ደንግጦ በግንባሩ መሬት ላይ ወደቀ። አስወጣኝ ያለውና እንዲያቆን ወጣ። መቋቋም አልቻለም ግርማውን፣ የንጉሱን ግርማ ማየት። ሲመለስ ግን በልቡ እንዲህ ያለ ጥያቄ አቀረበ። ታዲያ እንዲህ ተንቆጥቁጦ በሚኖር ንጉስ እንዴት እግዚአብሔር ደስ ይለዋል? ካንተ በላይ እርሱ ያገለግለኛል ለምን አለኝ እያለ እንደገና ህሊናው ጥያቄ ሆነበት። ሄዶ በቤቱ ተቀመጠ። ንጉሱ ፍትውን ጨርሶ ልብሱን መንግስቱን አውልቆ አሁንም ተራ ልብስ ለብሶ መጥቶ እዚያች በዓት ገባ። እሱ ሊሆን ቦታ ሄዶ ውሎ የመጣ ሰው ነው የመሰለው። ንጉሱ እንደሆነ አላወቀም፣ ቀጠለ። ከዚያ በኋላ አንድ ቀን ደግሞ ጠየቀ። ንጉሱን ማነጋገር እፈልግ ነበረ፣ ዳግመኛ መቼ ታገናኙኛላችሁ ብሎ ሲጠይቅ አኖሪዎስ አባት ሆይ ለዚህ ዓለም እኮ ንጉስ ብለው ያስቀምጡኝ እኔን ነው ሲለው ደነገጠና አለቀሰ። ለካስ በልብሰ መንግስት እንደዚያ ተንቆጥቁጦ ህዝብ የሚያየው ሰው ከጓዳ ከጀርባ ደግሞ በሚያስደንቅ ትህትና የሚኖር ሰው ነበር። እንደ ንጉስ ሳይሆን እንደ መናኝ ይኖር የነበረ ሰው። ከዚህ የተነሳ አባ ዳንኤል ንስሐ ገብቶ አላበጀውም ብሎ ተጸጽቶ ገዳም ብገባ ብመንን የዱር ቅጠል ብበላ ለካስ እግዚአብሔርን ከኛ የበለጠ ደስ የሚያሰኙ ሰዎች በዓለም አሉ ብሎ በትህትና ተመለሰ ይላል። እግዚአብሔር እንዲህ ያለውን የትዕቢት በሽታ ለሁላችን ነቅሎ ይጣልልን። ባልንጀራዬስ ማን ነው ያለው? ማን ይመጥነኛል? ሌላው ቀርቶ አንተ እንኳን ለእኔ ባልንጀራ ለመሆን ትበቃለህ ወይ አይነት ነው ጥያቄው። ክርስቲያኖች እየሰማችሁ ነው አይደለም? እና ጌታ ለዚህ ሰው አንተ ትዕቢተኛ ማንህና አንተ ብሎ አይደለም የመለሰለት። ለአምላካችን ለስም አጠራሩ ክብር ምስጋና ይግባው። ሰውን ሁሉ ወዳጅ ስለሆነ የኛ ጌታ ለዚህም ሰው በፍቅር ነው የመለሰለት እና በፍቅር ሲመልስለት አንድ ታሪክ ተረከለት። እንዲህ ብሎ አድምጡ ጌታ የተረከውን ታሪክ። አንድ ሰው አለው። ስንት ሰው? አንድ ሰው ገሌ የማይባል አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ይላል። ሲወርድም መንገድ ላይ ወንበዴዎች አገኙት፣ ደበደቡት፣ ገፈፉት፣ አቆሰሉት። በሕይወትና በሞት መካከል ትተውት ሄዱ። ልክ ሞተ እንዳይባል ነፍሱ አልወጣም፣ አለ እንዳይባል አይለማም፣ አይሰማም፣ አይነቃም። ልክ እንደዚያ አድርገው ትተውት ሄዱት። ይህ ሰውዬ እንዲሆነ ወድቆ ሳለ በዚያች መንገድ አንድ ካህን ወረደ። አይቶትም ገለል ብሎ አለፈ። እንደገና አንድ ሌዋዊም ወረደ። እርሱም አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ አይቶት መጣና ይህን ሰው አዘነለት። ምን አደረገለት? ርዕሳችን ይሄ ነው። አይቶትም አዘነለት። ቀርቦም ቁስሎቹን ጠረገለት፣ ዘይትና ወይንም አፍሶ አሰረለት። በገዛያውም ጭኖ ወደ እንግዶች ማረፊያ ወሰደው፣ በዚያም ጠበቀው። በማግስቱም ለእንግዶች ማረፊያ ጠባቂ 2 ዲናር አውጥቶ ሰጥቶ ይህ ሰው እኔ ወደምሄድበት ደርሼ እስከምመለስ ድረስ በዚህ ገንዘብ ተንከባከበው፣ ከዚህ ገንዘብ በላይ የምትከስረው ነገር ብኖር እኔ ስመለስ እከፍልሃለሁ ብሎት ሄደ አለና ይህን ታሪክ ከነገረ በኋላ ይህን ሕጋዊ ጌታ እንዲህ ብሎ ጠየቀው። ከነዚህ በዚህ በወንበዴዎች ተደብድቦ ለወደቀው ለዚህ ሰው ከነዚህ ከሶስቱ ባልንጀራው ማን ይመስልሃል ብሎ ጠየቀው። እናንተን ልጠይቃችሁ፣ ለዚህ ሰው ባልንጀራው ማን ይመስላችኋል? ቀላል ነው አይደለም? ይሄን ለመረዳት ሳምራዊው። ሕግ አዋቂው ግን ብሎ የመለሰውን ሲነበብ ሰምታችሁታል። በማስተዋል ስሙ የምንላችሁ ለዛ ነው። ሕግ አዋቂው ምን ብሎ? ቀላል ጥያቄ ነው። ካህን ወረደ፣ ሌዋዊ ወረደ፣ ሳምራዊ መጣ፣ እየታዘነለት በቃ ጠቅሶ ነው የነገረው። ማን ይመስልሃል ተብሎ ሲጠየቅ እንዲህ አለ፣ ይሄ ምህረትን ያደረገለት ብሎ መለሰ። ለምን ይመስላችኋል ሳምራዊ ብሎ እንደናንተ ያልመሰለው? ለምን እንደሆነ ታውቃላችሁ? አያችሁ፣ ሕግ አዋቂው አይሁዳዊ ነው። ቸርነት አደረገ የተባለው ሳምራዊ ነው። አይሁድና ሳምራውያን ደግሞ ይጠላላሉ። በእኛ ዘመን ቋንቋ ብናየው የዘረኝነት ጥላቻ ነበራቸው። ስለዚህ ተመልከቱ፣
ሳምራዊው ብሎ ስሙን ለመጥራት እንኳን ተጸየፈ። እውቀቱ ስለ ፍቅር ነው፣ ህይወቱ ግን በምን የተሞላ ነው ማለት ነው? መልሱልኝ። በጥላቻ። አሁን እዚህ ሰው ውስጥ ሁለት ታላላቅ ኃጢአቶችን ያወጣ ነው። አንደኛ ትዕቢት፣ ሁለተኛ ደግሞ ምን አለ? ጥላቻ። ትዕቢት ካለ ሁሉም አለ። ደግሞ ይገርማቸዋል። ኢያሪኮ ኢየሩሳሌም ቤተ መቅደሱ ያለበት ናት። ነገደ ይሁዳ የሚኖርባት ናት። ኢያሪኮ ደግሞ በ12 ወሮች በየተራ እየመጡ የሚያገለግሉ የካህናት መኖሪያ ናት እና በሊቃውንት አነጋገር ከኢየሩሳሌም ወደ ኢያሪኮ ሲወርድ የተደበደበው ራሱ አይሁዳዊ ነበረ። አሁን አለፉት የተባሉት ካህኑም ሌዋዊው አይሁዳውያን ናቸው። ተመልከቱ። ግን የረዳው ማን ነው? ወገኑ ያልሆነ ሳምራዊ ነው። ይኸው ባልንጀራ ማለት የትውልድ ተጋሪ፣ የእድሜ እኩያ፣ የእውቀት አቻ፣ የስልጣን አቻ፣ የኑሮ ባለውለታ ማለት አይደለም። አስተውሉ ክርስቲያኖች። ባልንጀራ ማለት ሰው የሆነ ፍጥረት ሁሉ ነው። ትልቅ የለም፣ ትንሽ የለም። ዘሩ ይሄ ነው፣ ቋንቋው ይሄ ነው፣ ወገኑ ይሄ ነው፣ ሃይማኖቱ ይሄ ነው አይባልም። ሰው ከተቸግሮ ከተገኘ መርዳት። ያን ያደረገ ሰው ነው ባልንጀራን ወደደ ተብሎ ሕግን ፈጸመ የሚባለው ያን ያደረገ ሰው። ያን ያላደረገ ሰው ባልንጀራውን ወደደ አይባልም። የሚወደውንማ መውደድ ብሏል ጌታ እኮ። ምን ብልጫ አላችሁ እናንተ ከሌሎቹ ምን ብልጫ አላችሁ ብሏል። እንዲያውም አለ ጌታ ጠላቶቻችሁ ምን አድርጉ? መልሱልኝ። ምን አድርጉ? የሚወደውን መውደድማ ሽፍታውም ያደርጋል፣ ሌባውም ያደርጋል፣ ነፍሰ ገዳዩም ያደርጋል፣ ዘረኛውም ያደርጋል። የሚወደውንማ የማይወድ ማን አለ? አማኝ የመሆን ምልክቱ የማይወደውን መውደድ፣ የሚጠላውንም ጭምር መውደድ። ስለዚያ ሰው ማሰብ፣ ተቸግሮ በተገኘ ጊዜ መርዳት፣ ቢያንስ ወድቆ ሲገኝ ማንሳት። ይሄ ትንሹ አንድ እውነተኛ ሃይማኖት ያለው ሰው ሃይማኖታዊ ግዴታው ነው። ይህ እንድናደርግ አምላካችን እግዚአብሔር ይርዳል። አሁን ተመልከቱ፣ ርዕሳችን አይቶ ታዘነለት ነው። ትርጓሜው እኛ ሊቃውንት የሚነግሩት አንደኛ ይሄ ከኢየሩሳሌም ወደ ኢያሪኮ ወረደ የተባለው በሁለት ነው የሚተረጎመው። አንደኛ በአዳም በማን አልኳችሁ? አዳም የሰው ዘርን በአጠቃላይ አዳም ኢየሩሳሌም ከምትባል ከገነት አትብላ የተባለውን ዕፀ በለስ በልቶ ወደ ምድረ ፋይድ ወደዚች ምድር ወረደ። በኃጢአት ምክንያት ስለወረደ ደግሞ ወንበዴዎች የተባሉ አጋንንት ደበደቡት። በምንድን ነው የደበደቡት? በኃጢአት በተለያየ የኃጢአት ስሜት ደበደቡ፣ ገፈፉት። ምኑን ገፈፉት? ጸጋውን፣ ደግነቱን፣ ትህትናውን፣ ፍቅሩን፣ ማስተዋሉን ለፍጥረት ያው በሙሉ ገፈፉት። ራቁቱን ቀረ። ወዲያው ነው የአዳም ልጆች አቤልና ቃየን የመጀመሪያዎቹ። ቃየን አቤልን ገደለ። ጥላቻ በምድር ላይ ነገሰ። 6 ሰዎች በዓለም እየኖሩ ይጣላሉ። ይህ የመውደቅና በአጋንንት የመደብደብ ምልክት ነው። ለቃየን ራሱ አቤልን እንዴት መግደል እንዳለበት በቁራ አምሳል ያስተማሩት አጋንንት ናቸው። ከዚያ በፊት መግደል ምን እንደሆነ እንኳን ቃየን ክፉም ቢሆን አያውቅም ነበር። እግዚአብሔር እውነት ከአጋንንት ክፋትን ከመማር በቸርነቱ ይጠበቀ እና ክርስቲያኖች አዳም ነው ገፈገቡት በሙሉ በሕይወትና በሞት መካከል ትተውት ይቱ። ከዛ አንድ ካህን አይቶት ወረደ የተባሉት ከአዳም እስከ መልከ ጼዴቅ ወይም እስከ ሙሴ ዘመን ያሉት በሕገ ልቡና የነበሩት አበው ካህናት ይባላሉ። እነሱ መስዋዕት ሰው፣ ጸሎት ጸለዩ። የወደቀውን አዳምን አንስተው ግን ወደ ገነት ሊመልሱት ወደ ልጅነት ሊመልሱት አልቻሉም፣ አለፉ። ሌዋዊ ወረደ የተባሉት ደግሞ ከሙሴ ጀምሮ እስከ ክርስቶስ ያሉት ሌዋውያን ናቸው። እነሱም ስብ አጤሱ፣ መስዋዕት ሰው፣ ደም አፈሰሱ። ግን የአዳምን ልጅ ከሲኦል ወደ ገነት ሊመልሱት አልቻሉም፣ ጸጋውንም ሊሰጡት አልቻሉም። ባጭሩ ትርጓሜውን ለመንገር ነው፣ አንደኛውን ትርጓሜ ማለት ነው። ከዚያ በኋላ ሳምራዊ የተባለው ጌታ ነው። ጌታ ለምን ሳምራዊ ተባለ? ሳምራውያንን አይሁድ ስለሚጠሏቸው ብቻ አይደለም ጌታ ሳምራዊ የተባለው፣ ስለ ሁለት ምክንያት ነው ሊቃውንት እንደነገሩ በስሙ ትርጓሜ። አንደኛ ሳምራዊ ማለት ፍጹም ጠቢብ አዋቂ፣ ፍጹም የፍቅር ሰው ማለት ነው ይላል። ሁለቱ አዋቂ ጠቢብ፣ ሁለተኛ ፍጹም የፍቅር ሰው። ሳምራዊው ለጌታ ያደረገው እንደዚያ ስለሆነ ልክ መድኃኒት ይዞ እንደሚዞር ሰው ነው የተቆጠረው። ምክንያቱም ዘይትና ወይን ቁስሎቹ ላይ አፈሶለታል።
እና ያ ፍጹም አዋቂ ፍጹም ጠቢብና የሚጠላውን አይሁድ ሳይቀር የሚወድ ስንጠላው የሚወድን ብቸኛው የፍቅር ሰው ኢየሱስ ክርስቶስ ነው። ክርስቲያኖች አሉ እንዳንባል የጽድቅ ስራ እንሰራም፣ ሙተዋል እንዳንባል ቤተክርስቲያን መምጠት አላቆምንም፣ ጨርሰንም አልጠፋንም። እውነተኛ ደግሞ የክርስቲያን ስራና ተግባር ደግሞ የለንም፣ በአጋንንት ስለተደበደብን ማለት ነው። ቸሩ መድኃኔዓለም ክርስቶስ እኛንም በቸርነቱ ያንሳን። ክርስቶስ መጥቶ አዳምን አነሳው ሲባል በገዛ አህያው ጫነው ማለት በገዛ ባህሪያችን የኛም ባህሪ ስጋና ነፍስ ነስቶ እንደኛ ሰው ሆኖ ነው አዳምን ያዳነው፣ ባህሪውን ያነሳ። ዘይትና ወይን ደግሞ ምልክቶች ናቸው። ዘይት ወይን አደረገለት ማለት ምግበ ስጋ ምግበ ነፍስ፣ መድኃኒተ ስጋ መድኃኒተ ነፍስ፣ መስዋዕተ ስጋ መስዋዕተ ነፍስ ሆኖ አዳነው ማለት ነው ክርስቲያኖች። ከዚያ 2 ዲናር የእንግዶች ማረፊያ ጠባቂ የሚባለው ደግሞ ካህናት ናቸው። ምክንያቱም በቤተ ክርስቲያን ላይ ስልጣን ያላቸው ካህናት ናቸው። 2 ዲናር ሰጠው የተባለውን ደግሞ ሊቃውንት ሲተረጉሙ ለካህናት በሽተኛውን የሰው ልጅ ለማዳን የተሰጡ ብሉይ ኪዳንና ሐዲስ ኪዳን ናቸው። 2 ዲናሮች የሚባሉት ብሉይና ሐዲስ ናቸው። የኛ መዳኛዎች፣ መታከሚያዎች፣ ስንቆቻችን እነሱ ናቸው። ከዚህ በላይ የምትከስረው ቢኖር ያለው ብሉይ ሐዲስን ደረቁን ሰምቶ ተረርቶ አልረዳ ብሎ ቢቸግረው ትርጓሜ አምጥተህ የአበውን ትርጓሜ ርቃቄ ልክ ታሞ የደከመ ሰው ደህና ምግብ መመገብ አልችል ሲል ሐኪሞች በግሉኮስ በደም ስሩ ይሰጡታል አይደለም እንዴ? ትንሽ ሲሻለው ደግሞ ቀጭን ምግብ እንደ አጥሚት ያለ ይሰጡታል። እየተሻለው ሲሄድ ፍትፍት ይበላል አይደለም እንዴ? ከዚያ ወደ መደበኛ ይመለሳል። ደክሞ ምግብ መውሰድ የማይችል ከሆነ ግን አላልመው ነው የሚሰጡት። አይችልማ፣ ያ ሰው አይችልም። አሁን በዚህ ዘመን ክርስቶስ ከትግራይ ብሔር ተወልዶ ቢመጣ ሌሎቹ ብሔር እንዴት ነው የሚቀበሉት? ከአማራ ተወልዶ ቢመጣ ሌሎቹ እንዴት ይቀበሉታል? ከኦሮሞ ተወልዶ ቢመጣ ሌሎቹ እንዴት ይቀበሉታል? ከጉራጌ ወይም ከወላይታ ወይም ከሀዲያ ወይም ከሶማሌ ወይም ከአፋር ወይም ከጋምቤላ ወይም ከጉሙዝ ቢመጣ እንዴት ነው የምንቀበለው? ሌሎቻችን ራሳችንን እንየው። የእነዚህ ሰዎች ታሪክ አሁን በዚህ ዘመን የምንኖሮቹ ሰዎች ታሪክ ጭምር ነው። የእነዚያ ብቻ የኛ የሁላችን ነው። ከኛ መካከል ብዙ ሰው ከሆነ አካባቢ የሆነ ሰው ለማየት እንደዚህ የሚጸየፍ የሚቸገር ብዙ ሰው አለ። አይቶትም አዘነለት ብሎ የተረከው ታሪክ ርዕሳችን ይሄ ስለሆነ ጌታ መጀመሪያ ያዘነለት ለዚህ ሕግ አዋቂ ነው። ምክንያቱም ሕግ አዋቂው በትዕቢት ተወድቋል፣ በጥላቻ ወድቋል። ተገልጸው አናያቸው እንጂ በታሪክ ሌሎቹ ኃጢአቶች ይኖሩበታል። የማቴዎስ ወንጌል ምዕራፍ 14 ላይ ህዝቡንም አይቶ አዘነላቸው። ምን አደረገላቸው? ወንጌልን ስታነቡት ይችን ቃል በደንብ አስተውላችሁ እዩት። ለምሳሌ ልጇ የሞተባትን ሉቃስ 7 ላይ ያየነን አዘነላት ይላል። በጣም ብዙ ቦታ ላይ ስታዩ አዘነላቸው። አይነ ስውሮቹን አይቶ ለምጻሙን አይቶ አዘነለት። ሁልጊዜ ጌታ የሚጀምረው ለሰዎች ከማዘን ነው። ለምሳሌ አጋንንት ያሉባቸው ማቴዎስ 14 ላይ ሰዎቹ ሲያቸው አጋንንት ሰልጥነውባቸው የዝሙት መንፈስ ያደረበት አለ፣ የሐሰት መንፈስ፣ የምቀኝነት መንፈስ። እነዚያ በሰዎቹ ላይ ሰልጥነው ኃጢአት ሲያሰሯቸውና ሲያሳምጿቸው አይቶ ነው ያዘነላቸው። ዛሬም ለኛ ያዝንልናል። አዝኖም በቸርነቱ ይፈውሰን። ከዚያ በኋላ አዘነላቸው ካለ በኋላ ፈወሳቸው ይላል። ድዌዎቻቸው በሙሉ ፈወሰ ይላል። የተራቡትንም በሙሉ አጠገበ ይላል። ዛሬም በቃሉ ነፍሳችንን የተራበች ነፍሳችንን ያጥግብልን። ከረቂቁ የኃጢአት በሽታ የነፍስ በሽታ ኃጢአት ከግዙፉ በኃጢአት ምክንያት በተለይ ካገኘን ከስጋ ደዌም በቸርነቱ ይፈውሰን። ዘግይታችሁ ለመጣችሁ ማሳሰቢያዎችን ተናግሬ ትምህርቴን እጨርሳለሁ። እየሰማችሁ ነው? ዙሪያውን ያላችሁ እናቶች በተለይ ልጆቻችሁን አምጧቸው። ቤተ ክርስቲያን በቅዳሴም ጊዜ አምጧቸው፣ በጉባኤም ጊዜ አምጧቸው። ግን ልጆቹን አታጫውቷቸው። ቤተ ክርስቲያን ውስጥ አታጫውቷቸው፣ ያዟቸው። እየሰማችሁ ነው አይደለም? ፍልሰታ ውዳሴ ማርያም ሲተረጎም አትሰሙ እንደሆን እንጂ ስትሰሙ በህፃናት ላይ ቤተ መቅደስ ሲጫወሱ መቅሰፍት ይታዘዛል። ቤተ መቅደስ የጨዋታ ቦታ ስላልሆነ። እያደመጣችሁ ነው ክርስቲያኖች? አስቸግሩና ልትሉ ትችላላችሁ። ልጆች እንደ ሸክላን ሸክላ ሰሪ እንደሚሰራው ወላጆች ይሰሯቸዋል። ልክ ነው። ልጅነት
የነፋስነት እድሜ ነው፣ የጨዋታ እድሜ ነው። ግን ልጆችን ስርዓት የምታስይዟቸው እዚህ ከመጣችሁ በኋላ አይደለም፣ ከመምጣታችሁ በፊት ነው። ነገ ቤተክርስቲያን እንሄዳለን፣ እናስቀድሳለን፣ መጫወት አይቻልም፣ ከኔ ጋር ትቀመጣለህ፣ ከኔ ጋር ትቀመጥ። እንደዚህ ከሆነ ይህን የማታደርግ ከሆነ ይሄ አይደረግልህም፣ ይሄ አይደረግልህም። ይህን የምታደርግ ከሆነ ደግሞ ይሄ ይደረግልሃል። ምስጋናም ቅጣትም። እየሰማችሁ ነው አይደል ወላጆች? ልጅም ማስተዳደግ። አሁን እዚህ እዛ ያላስተማራችኋቸውን እዚህ እንያዝ ብትሉ አይሆንም። አሁን ይሄ የሚነፉት መጫወቻ ምናምን ሁሉ መስጠት የለባቸው። መጫወቻ የምትሰጧቸው ቤተክርስቲያን ይሄ ምን ያደርጋቸዋል? ልጆቹን ያስባርካቸዋል፣ ነገ ለቁም ነገር ያበቃቸዋል። ሲያስታውሱ ቤተክርስቲያን ሄደን እንጫወት ነበር አይሉ፣ እንቀመጥ ነበር፣ እንሰማ ነበር። ቤተክርስቲያን እኮ እንዳንጫወት እናቴ ትከለክለኝ ነበር፣ አባቴ ይከለክለኝ ነበር፣ ይይዘኝ ነበር። አሁን ያስቸግሯቸው፣ በኋላ ግን ልክ እንደ ችግኝ ጸድቀው ጥሩ ፍሬ አፍርተው ታዩዋቸዋላችሁ። እየሰማችሁ ነው ወላጆች? ስለዚህ ቤት ውስጥ በስነ ልጆች የማይሰሙ ይመስሏቸዋል። እንደ ልጅ የሚሰማ የለም፣ ነጭ ወረቀት ማለት ነው። ልጆችን ቤተክርስቲያን ውስጥ ጨዋታ እንደማስለመድ ያለ መጥፎ ነገር የለም። ስለ ረብሻ አይደለም ነገር፣ አደገኛና መጥፎ ነገር ነው። ክርስቲያኖች ይህ እኮ መላእክት የሚነጠፉበት ነው። ቢያንስ የዚህን ያህል ሰው ጠባቂ መልአክ አለ። በእያንዳንዱ አጥቢያ ከ6000 በላይ መልአክ ይኖራል። ይህ እግዚአብሔር ቃል ወንጌል ነው የሚነገረው። እውነቴን ነው የምነግራችሁ። ስለ ወንጌል ፍጥረታቱ ጌታ እኮ ያለው ከኦሪትና ከነቢያት አንዲት ቃል ከምታልፍ ሰማይና ምድር አይደለም ያለው? ሰማይና ምድር የምታሳልፍ ቃል እኮ ናት። ምን ሰማ ታውቃላችሁ? ስለዚህ ልጆች በአግባቡ ማደግ አለባቸው። እድሜያቸው በሚፈቅደው መጫወት ይኖርባቸዋል። የሚጫወቱበት ቦታ ግን ሌላ ነው። እየሰማችሁ ነው አይደለም? እግዚአብሔር ልጆቻችሁን ይባርክላችሁ። የእናንተ ብቻ አይደሉም፣ የቤተ ክርስቲያን ልጆች ናቸው፣ የእኛ ልጆች ናቸው፣ የሀገር ተስፋዎች ናቸው። መምጣታቸው በጣም አስደሳች ነው። ለጊዜው የምታስቸግሯቸው ሊመስላቸው ይችላል። ለእነሱ የሚሆን ትምህርት አለማዘጋጀታችን የእኛ ድክመት። በዚህ ሰዓት አሁን እናንተ እዚህ ስትማሩ ልጆችን ተቀብሎ የሚያስተምር ደግሞ የሰንበት ትምህርት ቤት ይህንን ነው ማዘጋጀት ያለበት፣ አንዱ ስራው ማለት ነው። ስለዚህ ልጆች ልክ ጉባኤው ሲያልቅ እነሱም ጨርሰው ለወላጆች መስጠት፣ ቅዳሴም ላይ ይህ መሰረታዊ ነገር ነው። ክርስቲያኖች መሰረታዊ ነገር ነው። ወላጆች ሁለተኛ፣ ይሄ ቤተ ክርስቲያን ነው፣ ሞል አይደለም፣ ልቅሶ ቤት አይደለም። ዝም ብሎ ግብት ውጤት በዚያ መሄድ አይደረም፣ ነውር ነው። እወቁ፣ ሰልጥኑ፣ ተማሩ። የእውነቴን ነው የምነግራችሁ። ቤተ ክርስቲያን በቀስታ ነው የሚራመዱ። ሰው በማትረብሹበት መንገድ። አሁን እዛ ሆናችሁ መሳለምና እዚህ ሆናችሁ መሳለም አንድ ነው። ጸሎቱ ሲያልቅ ደግሞ ሴቶቹ በሴት ወንዶቹ በወንድ አንቀጽ በስነ ስርዓት ጸለያችሁ ሂዱ። ስልክ አታናግሩ። ግቢ ውስጥ ማንንም አትረብሹ። እናንተ መጸለይ እንኳን ባትችሉ እናንተ ካረበሻችሁት ሰው ጸሎት ትጠቀማላችሁ። ግን አንጸልይ፣ የሚጸልይም ሰው አናጸልይ፣ አንሰማ፣ የሚሰማም ሰው አናሰማ። ቤተ ክርስቲያን የእርጋታ፣ የቀስታ፣ የጸጥታ፣ የጽሙና፣ የተመስጦ ቤት ናት። እኛ የረብሻ ቤት አደረግናት። ብሎ መደድ እየተባለ አይራመድም፣ ነውር ነው። እንኳን ቤተ ክርስቲያን ሰው ባለበት በጥንቃቄ ነው መራመድ። ይህን ሁሉ ማወቅ አስፈላጊ ነው። ክርስቲያኖች ገበያ መግባት መውጣት ይቻላል። ለቅሶም እንደዚያው እንደ ባህሉ መግባት መውጣት ይቻላል። ለቅሶም እንኳን ቢሆን ተጠንቅቆ ነው። ሰው ነዋ። በሰው ፊት ዝም ብሎ እንዲሁ ጅብረር አይባልም እኮ። እንዲሁ ቃል አጠቃቀም ይቅርታ፣ ስነ ስርዓት ያስፈልጋል። ቤተ ክርስቲያን የሚያስመስላት ስርዓቷ ነው። ጥንት እንዲያው እንግዲህ አሁን ከግማሽ ዕድሜ በላይ ስለኖርኩ ይመስለኛል ሳድግ እውነት ለመናገር ቤተ ክርስቲያን ስንገባ ጸጥታው፣ መዓዛው፣ ሁኔታው ሁሉ ያስተምርን። አሁን እኮ ምንም ከሌላ ቦታ ምንም አይለይም። መንከልከል ነው፣ መጮህ ነው፣ መለፍለፍ ነው፣ መሄድ ነው፣ መውጣት ነው፣ መግባት ነው። እንደዚህ አይደረግም። እግዚአብሔር በስርዓት እንድንማር ይርዳን። ከዛሬ ነው የመጣሁት እዚህ አጥቢያ እና አንዳንድ አጥቢያዎች የተለየ ስርዓት አላቸው፣ የለመደ እንትን አላቸው። እዚህም ስርዓታችሁ ጥሩ እንደሚሆን እገምታለሁ። ግን ደግሞ አሁን ከጉባኤው ላይ ከታዘብኩት ተነስቼ ነው ይህን ማሳሰቢያ የምሰጠው። ከጀርባ ማውራት ፈጽሞ ክልክል ነው። ለማን አርአያ እንሆናለን? ምንም መንገድ በቃለ እግዚአብሔር ጊዜ ምንም መንገድ መኖር የለብን። ልማዱን እንተው። ምክንያቱም እግዚአብሔር ተቀይሞናል። ልንገራችሁ፣ ተቀይሞናል። ለቅጣት አሳልፎ ሰጥቶናል።
ይኸው ትናንትን ባረሲ ሰምታችኋል። በየዕለቱ ክርስቲያኖች ይታረዳሉ። ትንሽ ግድ አይላችሁ? አይሰማችሁ? ይህ እኮ የእግዚአብሔር የጠብ ምልክት ነው። ረሃቡ፣ ችግሩ፣ ጭንቀቱ አያሳስባችሁ? እግዚአብሔር ቢታረቀን አትወዱም? እና ለምን ግድ የለሽ እንሆናለን? ለምን ስርዓት የለሽ? በጣም የሰለጠነ ሀገርና ህዝብ እኮ ነበረ። እንደገና ከተሜነት ኋላ ቀር ያደርገናል እንዴ? ወቀሳ ሊመስላችሁ ይችላል። ምንም ወቀሳ አይደለም። ልቤ ተወቅሰንም እግዚአብሔር ቢታረቀን መልካም ነበረ በእውነቱ። እንዲያውም እንደ ጥፋታችን አጋድመው በጅርባ ቢገርፉንም የሚገባን ሰዎች ነበር። ገና ብዙ ነው የሚጎልን ክርስቲያኖች፣ ገና ብዙ ነው የሚጎልን። በልማድ ነው የምንመላለሰው። ከዚህ ወጥተን እንደ ስርዓቱ ተመላልሰን እግዚአብሔር የቸርነት ምሕረቱ የምሕረት ፊቱን አዙሮልን ከእሱ ጋር ለመታረቅ ያብቃን። ይቆየን። ወስብሐት ለእግዚአብሔር።